የሃይሚና የቡርኬ ፍቅር ነው። መጀመሪያ ፍቅራችሁ መመለስ ነበረበት። ቡርኬ መጀመሪያ ይቅርታ መጠየቅ ነበረበት። ሃይሚ ቡርኬ ማንም ያልጠበቀውን ነገር ነው ያደረከው። ቡርኬ አንተም ብቻ ሳይሆን ያው አብም አለበት፣ አብም አግዘዋል። የአራቱንም ልጆች ቤት አሳይተውናል እና በጣም ደስ ብሎኛል በዛ። ከዛ ደግሞ የሚቀድም ነገር ነበረ ቡርኬ ማለት ከቤቱ የሚቀድም በጣም ብዙ ነገር ነበረ። ፍቅራችሁ ይመለስ ነው የምንለው እኛ፣ ሰላማችሁ ይመለስ ነው የምንለው እና ቡርኬ በዚሁ አጋጣሚ ልነግርህ የምፈልገው ነገር ይህንን አብል ከአንገትህ ላይ አውጣው። እኔ እያየው ነበረ፣ ቪዲዮ ላይም እያየው ነው። እንደገና በአካል ሰፈራ አካባቢ ስትመጣ አይቻለሁ። በጣም በቃ የሚከብድ ነገር ነው የአብል። ባለፈው እነ ሚላም ተናግረዋል። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። በያላችሁበት ሰላማችሁ ብዝት ይበልልን። የኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን ፈጣሪ ይመስገን አለን። ፈጣሪ የተመሰገነ ይሁን። ያው ትንሽ ጠፋ እያልን ነው። ለዛ በጣም ይቅርታ ማለት ያው የመንም ትንሽ አልተመቻቻትም። ብዙ ነገር አስበናል። ከየመን ጋር በጥሩ ቪዲዮ እንመጣለን። እንደ ጠፋን አንቀርም። ስለጠፋን ደግሞ በጣም ይቅርታ ፋሚሊያንስ እና ዛሬ መጣሁት። ትላንት እነ ቡርኬ የጫኑትን ቪዲዮ አይቼ ነበረ። ቡርክና ሃይሚ ማለት ሃይሚን ይዟት ሄዶ አዲሱን ቤታቸውን እያሳያት ነበረ። ሁላችንም እንዳየ ነው ማለት ነው። እና ያ በጣም ደስ ብሎኛል። እኔ በበኩሌ በጣም ደስ ብሎኛል በጣም ጌታን። ምክንያቱም አልጠበቅኩም። ቡርኬ ማንም ያልጠበቀውን ነገር ነው ያደረከው። ቡርኬ አንተም ብቻ ሳይሆን ያው አብም አለበት፣ አብም አግዘዋል። ወንድም ጥላ ማለት ነው። ማለት ወንድም ማለት እንደዚህ ነው ጌታን። ሁለታችሁ ተባብራችሁ ይህን የሚያክል በጣም ትልቅ ነገር ነው። ማርያምን ቤት ማለት በጣም ትልቅ ነገር ነው። ወደፊት ቡርክና ሃይሚ የሚኖሩበት በፍቅር ልጅ ወልደው የአራቱንም ልጆች ቤት አሳይተውናል እና በጣም ደስ ብሎኛል በዛ። የአራቱን ልጆችንም ቤት ስላሳየ ብቻ ቤቱ በጣም ደስ ብሎኛል። እኔ ይህን የሚያክል ትልቅ ሀሳብ ይዘህ ስለመጣ ቡርኬ። ግን ከዛ ደግሞ የሚቀድም ነገር ነበረ ቡርኬ ማለት ከቤቱ የሚቀድም በጣም ብዙ ነገር ነበረ። አሁን ያላችሁበት ሁኔታ ደስ አይልም። ሁላችንም የምናውቀው ነው ያንን። ምንም ደስ አይልም ያላችሁበት ሁኔታ እና መጀመሪያ ከቤቱ የሚቀድም ነገር ነበረ ቡርኬ። ከቤቱ ምን ይቀድማል? የሃይሚና የአንተ ፍቅር መመለስ ነበረበት። ገብቶሃል አይደል? ይደርሳል፣ ቤቱ ይደርሳል። ቤቱ ያው እየተሰራ ነው ኦልሬዲ፣ ፊኒሺንግ ምናምን ነው የሚቀረውና አሪፍ ነው በጣም። እኔ አልጠበቅኩም፣ ማንም አልጠበቀም ያንን። ግን ከቤቱ ደግሞ መቅደም የነበረበት ምንድነው? የሃይሚና የቡርኬ ፍቅር ነው። መጀመሪያ ፍቅራችሁ መመለስ ነበረበት ቡርኬ። መጀመሪያ ይቅርታ መጠየቅ ነበረበት ሃይሚ። አንተ ገና ለገና እዚች ጋር እናንተ ያላችሁበትን ችግር ትተህ ረስተህ ቤቱ ጋር ወስደህ እችን ልጅ በቤቱ ለማታለል ምን ይሁን ሀሳብህ አላቅም እና በጣም ደብሮኛል ያ። ምክንያቱም መጀመሪያ ለሃይሚ የሚያስፈልጋት ይቅርታ ነው። ገብቶሃል? ይቅርታ መጠየቅ ነበረብህ። በመሀላችሁ የተፈጠረውን ችግር መፍታት ነበረብህ። ገብቶሃል አይደል? እቺ ዩ የምትባል ልጅ አለች በመሀላችሁ። እንደገና ይሄ ልጅ አለ። ቢያንስ ልጁ ተወልዶ ዴኔ ተመርምሮ እስኪታወቅ ድረስ ያው እውነት ትዘገያለች እንጂ መውጣቱ አይቀርም። ትወጣለች፣ እውነት ትዘገያለች እንጂ ማለት ነው። እና ያንን ማስተካከል ነበረብህ መጀመሪያ ማለት ነው። ምክንያቱም ከቤቱ ይልቅ ፍቅር ይቀድማል። እችን ልጅ አንተ ኦልሬዲ ጎታታል። ምክንያቱም እችን ልጅ አንተ ነህ የካድካት ሚስት አላቅም ቺት ያረክባት አንተ ነህ ሃይሚ ላይ ማለት ነው። እና መጀመሪያ አንተ ይቅርታ መጠየቅ ነበረብህ ሃይሚን ማለት ነው። ከየትኛውም ጊዜ በላይ ይቅርታ ጠየቀ። መጀመሪያ ፍቅራችሁን እሷን መጠገን ያለብህ። ገብቶሃል? እች ልጅ ተሰብራለች። እች ልጅ ይቅርታን ትፈልጋለች። የሁለታችሁ ፍቅር ትፈልጓለች። ገብቶሃል? አንተ ግን ገና ለገና ቤት ወስደህ ቤት ከማሳየት በፊት ቤቱ ከመውሰድ በፊት መጀመሪያ ይቅርታ ፍቅራችሁን መመለስ ነበረበት። ገብቶሃል? ያንተና የእሷ ፍቅር እና አላቅም እኔ ቡርኬ ሀሳብህ ምን እንደሆነ። ወንድ ልጅ ቆረጠ ምናምን እያልክ ነበረ። መቁረጥ እንደዚህ ነው እንዴ? እሷን መጉዳት ነው መቁረጥ? ወንድ ልጅ ቆረጠ ምናምን እንደዚህ አይደለም መቁረጥ ቡርኬ። ማርያም የምትጠነቀቅ ከሆነ ተጠንቀቅ። በእጅ የያዙት ወርቅ እንደ መዳፍ ይቆጠራል ነው የሚባለው። እና መጀመሪያ ሃይሚን ጠበቅ አድርገህ ፍቅራችሁ መልሰህ ገብቶሃል? የሁለታችሁ ፍቅር ተመልሶ ይህ ቤት የተሰራው እኮ ሁለታችሁ በፍቅር ተጋብታችሁ ሰርግ ተደግሶ ድል ባለ ሰርግ ተጋብታችሁ ልጅ ወልዳችሁ የአራት ልጆችን ቤት አሳይታችሁናል። እና ለዛ ነው አይደል ይህ ቤት የተሰራው። ግን ከዛ በፊት የእናንተ ፍቅር ይቀድማል ብዬ ስላሰብኩ ነው እኔ በበኩሌ ማለት ነው። እና መጀመሪያ ፍቅራችሁ ይመለስ። መጀመሪያ ይቅርታ ተጠያየቁ። ጋሽዬም ይምጡ ሙሽዬም ትምጣና አንድ ላይ
የእናንተ ፍቅር ይመለስ ታረቁልንና ፍቅራችሁ ተመልሶ ቤት በጣም አሪፍ ነገር ነው። በጣም ጥሩ ነገር ነው ያረከው ብሩኬ። ጌታን በጣም ደስ የሚል ነገር ነው ያረከው ብሩኬ። ምክንያቱም ቤት ማለት በጣም ትልቅ ነገር ነው። ወደፊት የእናንተ የትዳራችሁ አንድ አጋር ነው ቤት ማለት ነው። ያው ሁለታችሁ ፍቅራችሁን ትዳራችሁን የምትመሩበት ቤት ነው ቤቱ። እኔ በጣም ደስ ብሎኛል በበኩሌ ጌታን። ምክንያቱም በጣም ትልቅ ነገር ነው ቤት ማለት። የቤት ሀሳብ ማለት በጣም ትልቅ ነገር ነው። ቤት ስር መሰረቱ በጣም ብዙ ነገር ያስፈልጋል ቤት ለመስራት እና በጣም ትልቅ ነገር ነው ያደረከው ብሩኬ። በጣም ደስ ብሎኛል እኔ በበኩሌ። ግን ከቤቱ ምናችሁ ይቀድማል? የሁለታችሁ ፍቅር ገብተዋል። እና ችዩ የምትባል ልጅ በቻላችሁት አቅም ዴንዴም እስኪመረመር ድረስ ልጁም እስኪወለድ ድረስ ባታገኟት ከእናንተ ብታሩቋት ባይነኝ እኔ በበኩሌ ማለት ነው። ምክንያቱም እቺ ልጅ በመጣች ቁጥር ከሀይሚ ጋር ትጋጫለች፣ ሌላ ብጥብጥ ነው የሚነሳው። እና በቻላችሁት አቅም እዩ የምትባል ልጅ አታገኟት፣ ከህይወታችሁ ለማስወጣት ሞክሩ። እኔም ያቅሜን እየሞከርኩ ነው። ቢንያምንም አግኝቼ ለማውራት እየሞከርኩ ነው በአካል እና ያው እሱም እንዳያችሁት ነው ጠፍቷል። ከነሱ ጋር አይደለም ያው እሱና እዩም ሰላም አይደሉም ይመስለኛል። እና ብቻ እኔ የምፈልገው የብሩክና የሃይሚ ፍቅር ነው። እኔ ብቻ ሳይሆን እናንተም ማለት ነው የሁለቱም ፍቅር ነው የምትፈልጉት። እና ፋሚሊያንስ እኔ ዛሬ ልላችሁ የመጣሁት ይህንን ነው። በጣም ደስ ብሎኛል ቤት በመሰራቱ ቤት በማሰራቱ ብሩኬ በጣም ደስ የሚል ነገር ነው ያደረከው ጌታን። ምክንያቱም ማንም አልጠበቀውም። ይህንን ጭራሽ ማንም አይምሮ ላይ የሌለ ነገር ነው ያደረከው። በጣም ትልቅ ነገር ነው ያደረከው ብሩኬ። ቀጥልበት እና በዚሁ ተያይዛችሁ ፍቅራችሁን ሰላማችሁን መልሱ ነው ምለው። ሙሽዬ ማላቸው ገብተሽ አስታርቀሻቸው። ምክንያቱም ይህንን ባህል ጥምቀት፣ ገና እነሱ ተጣልተው ማሳለፋቸው ሁላችንም ከፍቶናል። ምክንያቱም ገናን ጥምቀትን አንድ ላይ ድምቅ ባለ ልብስ አምረው ተውበው ከፋሚሊ ጋር ከሙሽዬ ጋር አንድ ላይ ሲያከብሩ ነበረ ደስ የሚለው። እኔው ያ ግን አልፏል። ብቻ ፍቅራችሁ ይመለስ ነው የምንለው እኛ፣ ሰላማችሁ ይመለስ ነው የምንለው። እና ብሩኬ በዚሁ አጋጣሚ ልነግርህ የምፈልገው ነገር ይህንን አብል ከአንገት ላይ አውጣው። እኔ እያየው ነበረ፣ ቪዲዮ ላይም እያየው ነው። እንደገና በአካል ሰፈር አካባቢ ስትመጣ አይቻለሁ። በጣም በቃ የሚከብድ ነገር ነው የአብል። ባለፈው እነ ሚላም ተናግረዋል። ምክንያቱም ያ አብል ማለት ነው በጣም አንተን ሊጎዳ ይችላል። እንደገና ያንተን አስተሳሰብ ሊቀይረው ይችላል። አናቅም እኛ ምን አርጋበት እንደሆነ አብሉ ላይ እችዩ የምትባል ልጅ አናቅም አብሉ ላይ ምን አርጋበት እንደሆነ። አብሉን ከቻልክ አውልቀው፣ አብሉን እንድታወልቀው ነው እኔ መመክረህ። ምክንያቱም እች ልጅ አላማዋ ምን እንደሆነ፣ ሴራዋ ምን እንደሆነ፣ ምን ጠንሳ እንደመጣች አናቅም። ምክንያቱም ብዙ ነገር እየፈጠረች ነው እች ልጅ። በጣም ብዙ ነገር፣ በጣም ትልቅ ብጥብጥ እየፈጠረች ነው በመሃላችሁ። ፍቅራችሁን ገብታ ፍቅራችሁን ለመበጥበጥ እየሞከረች ነው። እና ይህንን አብል አስወጣው በቃ ብሩኬ፣ አያስፈልግም። ከአንገት ላይ አውጣው ነው ምለው። አይሚ አንቺ ትችያለሽ ማድረግና ይህንን አብል እንድታወጣው ነው ብሩኬ የምጠይቅህ። እና ፋሚሊያንስ ዛሬ መጣሁት ለዚህ ነው። የብሩኬና የሃይሚ ፍቅር እየተመለሰ ነው፣ ይመለስ፣ ሙሉ ለሙሉ ይታረቁልን ነው ምለው። ምክንያቱም ብሩኬና ሃይሚ የብዙ ሰው አርያ ናቸው። ፍቅራቸው የሚያስደስት ፍቅራቸው እና እንደምትጋቡ አብራችሁ እንደምትኖሩ ፍቅራችሁ እንደሚመለስ በሰርግ ድል ባለ ሰርግ አዲሱ ቤታችሁ ላይ እንደምትገቡ ተስፋ አለኝ። ኦዲየንሱም እናንተ፣ ምክንያቱም እናንተ ብርታት ስትሆኑ እናንተ ስታግዟቸው ነው ብሩኬና ሃይሚ ፍቅራቸው ሊመለስ የሚችለው። እናንተ በቻላችሁት አቅም ተከፋፍላችሁ በመሰዳደብ ሳይሆን አንድ ላይ ሆናችሁ ኦዲየንሱም የጨረቃ ፋሚሊ አንድ ላይ ሆናችሁ ተነጋግራችሁ ይሄ አይበጅም ይሄ ይበጃል ፍቅራችሁ ይመለስ እያላችሁ በኮሜንት ፍቅራችሁ ይመለስልን ታረቁልን እያላችሁ አንድ መሆን ያለባችሁ። ምክንያቱም ኦዲየንሱ ተከፋፍሉ እነሱን በተናገራቸው ቁጥር እነሱን የባሰ በሰደባቸው ቁጥር ሌላ ነገር ውስጥ ነው የሚገቡት። እና እናንተም አንድነታችሁን ፍቅራችሁን አሳይታችሁ በኮሜንት የሚታረቁልን እያላችሁ ብትመጡ ባይነኝ የጨረቃ ፋሚሊዎች። እና ምክንያቱም እኛ ያለ እናንተ ምንም ነን እና በጣም ነው የምወዳችሁ። እኔ በበኩሌ በጣም ነው የምወዳችሁ የኔ ውድ ቤተሰቦች የጨረቃ ፋሚሊዎች። እና በጣም ነው የምንወዳችሁ። ፋሚሊያንስ አንጠፋም ከአሁን በኋላ ስለጠፋን ትንሽ ሰሞኑን በጣም ይቅርታ። ያው በዓልንም አልመጣንም ማለት ሶሪ በጣም። እና ብሩክና ሃይሚ ፍቅራቸው እንደሚመለስ ተስፋ አለኝ። ሀብም ማላቸው ግባና እዩ የምትባል ልጅ በቃ እንዳታገኛቸው ድጋሚ ማለት ነው። ድጋሚ እንዳታገኛቸው። ካገኘቻቸው
ሁለቱ ይጣላሉ፣ ይበጣበጣሉ ነው። እውነት እስኪወጣ ድረስ ልጁ እስኪታወቅ ድረስ የማን እንደሆነ ባትገናኝ ጥሩ ነው። እቺ ልጅ ባትመጣ እነሱ ህይወት ላይ ማለት ነው። እና ቢኒንም አውርቼው ነበረ። ፋሚሊ ተገናኝተናል በአካል ከአንድም 2-3 እያወራሁት ነበረ። አንተ ማታውቀው ብዙ ነገር አለ፣ ብዙ ሚስጥር አለ ምንቴ። ለዛ ነው እኔ ብዙ ነገርም የደበኩ። ለዛ ነው ማታውቀው ብዙ ነገር አለ፣ ቡሩኬና እዩ ማለት ብዙ የተፈጠረ ነገር አለ እያለኝ ነው። አይ ዶንት ኖ እኔ አላቅም ምን እንደተፈጠረ ማላቸው ላይ እሱን እነሱ ነው የሚያውቁት። ብቻ እኛ ግን የምንፈልገው ዛሬም ነገ የምንፈልገው የቡሩክና የሃይሚን ፍቅር ሰላም ነው ጋይስ። እና ፍቅራቸው ደግሞ ይመለሳል። ድል ባለ ሰርግ ተጋብታችሁ ሰርጋችሁን እንደምናጅባችሁ ፏ እንደምንል ለእናንተ ለሁለታችሁ ሰርግ ተስፋ አለን። እና በጣም ነው የምንወዳችሁ ቡሩክና ሃይሚዬ የኔ ጠንካራ ሴት። እግዚአብሔርን እኔ እንደ ሃይሚ አይነት ጠንካራ ሴት አይቼ አላቅም። በጣም ጀግና ሴት ነሽ ሃይሚ። እኔ አላቅም ስለ ሃይሚ እንደዚህ ብዬ መናገር ይከብደኛል። ሃይሚ በጣም ጀግና ሴት ነሽ፣ በጣም ብርታትሽ ጌታ። ምክንያቱም ማንም በዚህ ልክ የሚጠነክር አይነት ሴት አይቼ አላቅም። በጣም ጠንካራ ሴት ነሽ እና ለብዙዎቻችን ትምህርት ነው የሆንሽን ሃይሚዬ። በጣም ነው የምወድሽ እና አንቺም በርቺ ነው የምልሽ ሃይሚዬ። በቻልሽው አቅም አንቺ ነገራቶችን ለማገናዘብ ለመፍታት ሞክሪ። ያው እዩም አላቅም አላማዋ ምን እንደሆነ ብቻ እሷም ፈጣሪ ልቦና ይስጣት። ከሁለታችሁ ህይወት እንደምትወጣ ተስፋ አለኝ። ካሁን በኋላ ነገሩን በንግግር በመረጋጋት ብትፈቱት ባይነኝ እና በጣም ነው የምወዳችሁ። በጣም ነው የምወዳችሁ። አዳዲስ ነገር ካለ ወደ እናንተ ለማድረስ እንመጣለን። ካሁን በኋላ በራሳችን አይዲያ ነው የምንመጣው እኔና ሄመንም ያው ትንሽ ሰሞኑ አልነበረችም። ለዛ ነው በአዳዲስ ነገር ወደ እናንተ እንመጣለን። እንወዳችኋለን ፋሚሊያስ።